ዋላችሁ? እግዚአብሔር ይመስገን። ሰነበታችሁ? እግዚአብሔር ይመስገን። አምላካችን እግዚአብሔር ይመስገን በቅድስናው ስፍራ ቅዱስ የሆነ ስሙን እንድናመሰግን የፈቀደልን አምላካችን በድጋሚ ስሙ የተመሰገነና የከበረ ይሁን። እናታችን ቅድስተ ቅዱሳን ወላዲተ አምላክ የድነት መሰረታችን ስሟን ጠርተን የማናፍርባት በስሟ ተማጽነን ድህነተ ሥጋ ድህነተ ነፍስ የምናገኝባት እንዲሁም ቅዱሳን መላእክት እግዚአብሔር ያከበራቸው ሁሉ እንደየክብራቸው ምስጋና ይድረሳቸው። አሜን። ጸሎታቸውና በረከታቸው በሁላችን ላይ ይደርብን። እግዚአብሔርን እንግዲህ በደንብ አድርጋችሁ እልላችሁ አመስግኑ። እስኪ በደንብ አድርጋችሁ በደንብ አድርጋችሁ በእውነት አሁን ይሄ ቀላል እንዳይመስል እኛ በእግዚአብሔር ቤት ተሰብስበን በቅዱሱ ስፍራ ቅዱስ ስሙን ስናመሰግን ሌሎች ወንድሞቻችን እህቶቻችን ደግሞ አሁን ከተለያየ ቦታ ወድቀው እየተጨነቁ ሊሆን ይችላል። እኛ የእግዚአብሔርን ቃል ስንመሰክር እነሱ ደግሞ አንተ ይሄን አይተሃል፣ አንቺ ይሄን አይተሻል፣ መስክር ተብለው ካልሆነ ቦታ ሆነው ሊሆን ይችላል። ማን ያውቃል? ይሄ እግዚአብሔር ያውቃል። ማን ያውቃል? እግዚአብሔር። እግዚአብሔር ያውቃል። ያንንም ይሄንንም ማን ያውቃል? እግዚአብሔር ያውቃል። እሱ ባወቀን የእናንተ ታዲያ ወደ ቅዱሱ ስፍራ ሲያዘጋጀን እልል ማለት ያንሰነና ማመስገን ያንሰነና ደስ ብላችሁ ልባችሁ ሰፋርጋችሁ ወደ ትምህርቱ እንገባለን። እላችሁ ተሰብስባችኋል? ደስ ብሏችኋል? በእውነት መልካም። እንግዲህ ሁሉ ጊዜ በዚህ ጉባኤ ላይ የምንማረው ትምህርት እንደሚታወቀው ሁለት ክፍለ ጊዜ ነው የምንማረው ማለት ነው። አንደኛው ወቅቱን በዋጀ ሲሆን አንደኛው ደግሞ ቋሚ ተከታታይ ትምህርት ነው ማለት ነውና ጊዜውን በተመለከተ መምህራችን ቅድም ገልጸውታል፣ አስተምረውናል። ወደዛ አልገባም። ለነገር ግን ከተፈቀደልኝ ትንሽ ነገሮች ላንሳ። ሁሉ ጊዜም ትንሣኤን ስናስብ 8 ነገሮች እንዳሉ ማሰብ ይጠበቅብናል። እነዚህን ያዟቸው። ስንት አልኳችሁ? 8። ትንሣኤ ዝም ብሎ ድንገት የመጣ ሳይሆን ትንቢት የተነገረለት ቅድም መምህራችን እንዳስተማሩን በትንቢት የተነገረ መሆኑ ለምሳሌ ጊዜ ካለን በኋላ ደቂቃችን ካለን እናነባለን። ይሄ ቃላቱን ልንገራችሁ። ምሳሌ የተነገረለት ምሳሌ ሲባል ደግሞ በኦሪቱ ወይም ደግሞ በብሉይ ኪዳን በነቢያት የተነገረ በአባቶቻችንን የተነገረ ማለት ነው። የታወቀ እግዚአብሔር ያሳወቃቸው እግዚአብሔር የነገራቸው ማን የነገራቸው? እግዚአብሔር። ማን ያሳወቃቸው? እግዚአብሔር። ምኑን ነው ያሳወቃቸው? አሁን በነገርኳችሁ ምኑን ነው ያሳወቃቸው? ትንሣኤውን በደንብ አድርጎ አሳውቋቸዋል። ምሳሌውንም ነግሯቸዋል። ለነሱም ደግሞ እንዲናገሩ አንደበታቸውን ርቱ አድርጎ ልባቸውን ከሱ ከእግዚአብሔር ከአምላካቸው ጋር አድርጎ ነግሯቸዋል። ለምሳሌ አባታችን አብርሃምን ስናነሳ ኦሪት ዘፍጥረት ምዕራፍ 23 ከቁጥር 4 ላይ ስንመለከት የትንሣኤ እንዳለ አስተምሮታል አብርሃም ማለት ነው። ይህን ምሳሌ አንደኛው ምሳሌ ማለት ነው። ከዛ ቀጥለን ደግሞ ሕዝቅኤልን ስንመለከት ሕዝቅኤል 37 ከቁጥር 1 ላይ ስንመለከት በደንብ ይነግራል። ዳንኤልን ስንመለከት ዳንኤል ምዕራፍ 12 ከቁጥር 2 ላይ በደንብ ይነግራል። ኢሳይያስንም ስንመለከት እነሆ ኢሳይያስ 26 ከቁጥር 19 ስንመለከት ትንሣኤ ድንገት ደራሽ ሳይሆን ወይም ዝም ብሎ በአንድ ፈቃደኛ ሰው ዝም ብሎ ድንገት የታሰበ ሳይሆን እግዚአብሔር አልሞበት አስቦት ለኛ የሚጠቅም መሆኑን እነዚህ ነገሮች በኦሪቱ ተነግረዋል፣ በነቢይ በብሉይ ኪዳን ተነግሯል ማለት ነው። አንደኛው ምሳሌ ነው ብያችኋለሁ። ሁለተኛው ደግሞ ከስምንቱ እየዘረዘርኩላችሁ። ሁለተኛው ደግሞ ትንሣኤ መነሳትን ማን መሰረተው? መሰረቱ ማን ነው ብንባል አሁን የትንሣኤ መሰረት ማን ነው? የትንሣኤ መሰረት ማን ነው? እግዚአብሔር። በደንብ ተናገሩ። የትንሣኤ መሰረት
በደንብ አድርጋችሁ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ በደንብ ያዙት ብዬ ነው። በተለይ ክርስቶስ የሚለውን ያዙት በደንብ አድርጋችሁ። ክርስቶስ በሉ እስኪ። ክርስቶስ 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 እግዚአብሔር የሚለው በጥቅሉ አብም ወልድም መንፈስ ቅዱስም የሚጠሩበት ስም ስለሆነ ተግባባን። በመቃብር 3 ቀን የተቀበረው በሶስተኛው ቀን የተነሳው ግን እግዚአብሔር ወልድ እሱ ደግሞ ክርስቶስ ስለተባለ ነው። ክርስቶስ ማለት ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል የሆነ ይሰማል። ይሰማል። አሁን አንድ ጊዜ ልገምላችሁና ትመልሳላችሁ። ክርስቶስ ማለት ከሁለት ባህሪ አንድ ባህሪ የሆነ ከሁለት አካል አንድ አካል የሆነ ማለት ነው። ክርስቶስ ማለት ከሁለት ባህሪ አንድ ባህሪ የሆነ ከሁለት አካል አንድ አካል የሆነ ማለት ነው። ይሄን ብቻ አይደለም። ክርስቶስ ማለት መድኃኒት ማለት ኢየሱስ ማለት መድኃኒት ማለት ነው አይደለ? ኢየሱስ ማለት ምን ማለት ነው? መድኃኒት ማለት ነው። አይዟችሁ እነሱ ከኛ ወስደው ነው የሚጫወቱት። ክርስቶስ ማለት ግን ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል የሆነ ለዚሁም ደግሞ ሙቶ የተነሳ ምን ብሎ የተነሳ? ሙቶ የተነሳ። መልካም። ስለዚህ ሁለተኛው ትንሣኤን ማን ጀመረው ብንል ማን ነው የምንለው? ኢየሱስ ክርስቶስ ማለት እስኪ ተናገሩ። ኢየሱስ ክርስቶስ በደንብ አይሰማኝ። ኢየሱስ ክርስቶስ ከስምንቱ ሁለቱን ብለናል። በኩር ክርስቶስ ለመሆኑ ታዲያ ወደ መጽሐፍ ቅዱስ እንደቅድሙ ስንገባ የምሳሌዎችን መጽሐፍ ቅዱስ ነግሬያቸዋለሁ አይደል? አልነገርኳቸውም? ነግሬያቸዋለሁ። አሁንም ደግሞ ክርስቶስ በኩር ቀደመ ተንሥኦ እምኩሎሙ ሰብእ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 20 ላይ ይነግረናል። ሁለተኛ ደግሞ የዮሐንስ ወንጌል ምዕራፍ 10 ከቁጥር 14 ይነግረናል። እንግዲህ ከስምንቱ ሁለቱን አነሳን ማለት ነው። መልካም። ወደ ሶስተኛው ሲሄድ መነሳት የሚገባው ፍጥረት ማን ነው ቢባል ሰው ብቻ ነው። ማን ብቻ ነው? መነሳት የሚችለው ማን ብቻ ነው? ሰው ብቻ ነው ማለት ነው። ከብቶቹም በጎቹም ፍየሎቹም ይነሳሉ ብለን እንዳናስብ፣ ሌላው ፍጥረት አይነሳም። አጋጣሚ ደግሞ አንዳንድ ጥያቄ ባለፈው አርጀን የበላናቸው ከብቶች ከእኛ ስጋ ጋር ስለተዋሃዱ ምን ይመስላችኋል? ያለው በሰማይ ከብቶችን ይዞ ሊሄድ ማለት ነው። እሺ ከብት የሌለው በግ የሌለው ስጋ ያልበላት መነሳት የሚችለው ማን ብቻ ነው? የሰው ልጅ ብቻ ነው። ትንሣኤን ስናስብ ዘመኑ ስናስብ እንደዚህ እናስባለን ማለት ነው። ሶስት አደረግን አይደለ? አራተኛው ደግሞ የሰዎች መነሳትና የኢየሱስ ክርስቶስ መነሳት ልዩነቱና አንድነቱ ምንና ምን አልኳቸው? ልዩነቱንና አንድነቱን የምናውቅበት ነው በዘመነ ትንሣኤ ውስጥ። በዚህ ላይ አጠርታ አድርግላችሁ ልዩነቱ መጀመሪያ ልንገራችሁ። ሰዎች ስንነሳ አስነሽ ያስፈልገናል። አንደኛው ምን ያስፈልገናል? እኛ ለመነሳት ኃይል አለን? አቅም አለን? ስልጣን አለን? የለንም። በራሱ መነሳት የሚችለው ግን ባለስልጣኑ ክርስቶስ ራሱ ነው ማለት ነው። እኛ አስነሽ ያስፈልገናል። እሱ ግን በስልጣኑ በፈቃዱ እንደሞተ በስልጣኑ ተነስተዋል ማለት ነው። አንደኛው ይሄ። ሁለተኛው ደግሞ ልዩነት ነው የምነግራችሁ። ሁለተኛው ደግሞ ሰዎች ተደጋጋሚ የሞቱና በድጋሚ የሚነሱ ሰዎች አሉ። ተግባባን? ለምሳሌ አልዓዛር ሙቶ ነበር፣ ተቀብሮ ነበር አይደለም?
ተነስቷል አልተነሳም? ተነሳ። ሙቷል? አሁን አልሞተም? አልዓዛር ሙቷል አልሞተም? ስንት ጊዜ ሞተ? ሁለት ጊዜ። ለመነሳት ደግሞ አንድ ጊዜ ይጠብቀዋል ማለት ነው። ዓለም ሲነሳ አብሮ ይነሳል። ስንት ጊዜ ተነሳ ማለት ነው? ስንት ጊዜ ሞተ ማለት ነው? በቃ የክርስቶስ ሞት ግን አንድ ጊዜ ብቻ ነው ማለት ነው። አያችሁ? የክርስቶስ ሞት ምን ብቻ ነው? መነሳቱ አንድ ጊዜ ብቻ። ልዩነት ጻፋችሁ ምትጽፋላችሁ? ስንት ልዩነት ጻፋችሁ? ሁለት ልዩነት ጻፋችሁ። ሶስተኛው ደግሞ ልዩነቱ ሰዎች ስንሞት በፈቃዳችን አይደለም፣ ስንነሳም በስልጣናችን አይደለም። በግድ ነው የምንሞተው ማለት ነው። ሞት የሚወድ ሰው አለ የለም? እስኪ ሞት ያለ ሰው እስኪ ንገሩኝ። እናት ሞታለች፣ አባት ሞታለች ይባል ያመሰገነው ሰው ታውቃላችሁ? ደስ ያለው ሰው ታውቃላችሁ? ምንድን ነው የሚባለው? አባስ እንደው እንኳን ዘመረው ያለ በግድ ነው የምንሞተው ማለት ነው። ክርስቶስ ግን በፈቃድ። ልዩነት የመጨረሻውና አራተኛው የእሱ መሞት ዓለምን አድኗል። የሰዎች ሞት ዓለምን ያድናል አይደለም? ያድናል አይደለም? አያድንም። ምክንያቱም አሁን ሰማዕታት ስለ ክርስቶስ ሞቱ ተባሉ። እናታችን ድንግል ማርያም ስለ ኃጥአን ሁሉ ሞተች። በመሞቷ ነው አማላጅ የሆነችው ወይስ በምንድን ነው? አስተውሉ። ፈቃደኛ ሆና ሕይወቷን ሞቷን ለሌሎች ስለተመኘች ነው እንጂ በመሞቷ ስጋዋን ደሟን አፍስሳ ለኛ አሁን በቤተ ክርስቲያን ይፈተታል አይፈተትም። የልጇ ስጋ ነው፣ የልጇ ደም ነው በቤተ ክርስቲያን የሚቀርበው። ሰማዕታትም ደግሞ ደማቸው ፈሰሰ፣ ስጋቸው ተቆረሰ፣ በእሳት ተቃጠለ። እኛን አሁን የሚያድነን ያ የተቃጠለው ስጋቸው ነው ወይስ ቃል ኪዳናቸው? ቃል ኪዳናቸው። አያችሁ? የክርስቶስ ሞት ግን ስጋውና ደሙ በምኑ ስለተገኘ ነው? ምን በማለት ነው? በሞቱ። ይህንን አራት ነገሮችን እናያለን። ትንሣኤ ያላቸው እነማን ናቸው? ትንሣኤ ማን ጀመረ? እንዴት ትንሣኤ መጣ? የሚለውን አራቶችን በዚህ እናካትታለን። ጨረስኩላችሁ? አራት ይቀራል። አራቱ ከስምንቱ አራቱ ደግሞ መንግስተ ሰማያትንና ሲኦልን፣ ገሃነምንና መንግስተ ሰማያትን ደግሞ በዚህ ወቅት የምናስብበት ምን አልኳችሁ? ማና ማን ነው? አራት አይሆኑ? ሲኦልና ገነት ስንት ሆነ? ሁለት። ገሌና ገሌ ከተባለ አሁን ቁጥር እየተደመረ ነው ወይስ ዝም ብሎ አንድ እየተደመረ ነው? አንድና ሁለት ስንት ነው ብለው ስለሆነ ሲኦልና ገነት ስንት አላቸው? ሁለት። ገሃነምና ደግሞ መንግስተ ሰማያት ስንት ሆኑ? ሁለትና ሁለት አራት። እነዚህ ነገሮች የሚገለጹት የሚረካከቡት ንብረታቸውን የሚረካከቡት በትንሣኤ ጊዜ ነው። ትንሣኤ ዘጉባኤ እኛ ስንነሳ ማለት ነው። ስለዚህ እነዚህ እንስባቸው። ከዛ በኋላ ምን አለ? ምስጢረ ትንሣኤ ስንደርስ እንማራለን። ወደ ዕለቱ ትምህርት እገባለሁ ማለት ነው። እንግዲህ ዘመነ ትንሣኤን ስናስብ እነዚህ አራት ነገሮችን እያሰብን እንሄዳለን። ገነትና ሲኦል በዚህ ምድር ያሉ ሲሆኑ በምጽአት ጊዜ ለሲኦልና ለመንግስተ ሰማያትና ለገሃነም የሚያስረክሙ ጊዜያዊ መቆያ ቤቶቻችን ናቸው፣ ወይም ደግሞ እዚህ ገዝተን ሄደን ማረፊያዎች ናቸው ማለት ነው። ማረፊያዎች አንድ ሰው መንገድ ሲነሳ ይነሳል። መገስገሻ ማረፊያ ያለው መዳረሻ አለው፣ መጨረሻ ማለት ነው። ስለዚህ በገነት ያለው ወደ መንግስተ ሰማያት የሚረከብበት፣ ከሲኦል ያለው ወደ ገሃነም የሚረከብበት ትንሣኤን ስናስብ ነው። ስጋችን ሲነሳ ይሄን የምናስብበት ዘመን ነው። ታዲያ እንግዲህ ሌላ ከዛ ላይ ጸሎተ ፍታትንም በዚሁ የምናስበው ይኖረናል። ጸሎተ ፍታት ደግሞ እዚህ ላይ ነው የሚሰራው። ዝክሩም እንግዲህ እናንተም ዘክሩ የምንላችሁ የእግዚአብሔርን ቃል ስሙ የምንላችሁ ስገዱ የምንላችሁ እዚህ ላይ ስለሚሰራ ነው። አሁን ወገኖቻችን የሞቱት ሁሉ አሁን አባቱን እናቱን ሲኦል ይሁን ገነት ይሁን የሚያውቅ ሰው አለ የለም?
ታውቃላችሁ አታውቁ? እንደው ገነት ይሁን ወይስ ገነት ይሁን ሲሆን ብላችሁ ታስባላችሁ አታስቡ? እናስባለን። የምታስቡ ተናገሩ። የማታስቡ ዝም ብላችሁ ብቻ አይደለም። ማሰብ እንዴት ነው ብለን ቅድም እንዳሉት መምሮ ለሞተ ሰው ምን ማድረግ ነው? ማሰብ ማለት ምን ማለት ነው? የነፍስ ይማር መጀመሪያ መጸለይ፣ ሁለተኛ ደግሞ ንብረት ካለ ገንዘብ ካለ ምን ማድረግ? ፍትሐቱን አመታቱን ሙታሙቱን ምን ማድረግ? ማሰብ። ያ ታዲያ መቼ ነው የሚጠቅመን ስንላችሁ ቅድም እንዳልኳችሁ በምንነሳ ጊዜ ሲኦል የነበሩት ወገኖቻችን ወደ ገሃነም እንዳይሄዱ ይሄ ስናስብላቸው የነበረው ተጠራቅሞና የሱስ ስራ ተመዝኖ ወደ መንግስተ ሰማያት ሊያስገባው ይችላል። በዚህው እንድትሉት ብዬ ነው። የፍትሐት ጥቅሙ መታሰቢያ ተስካር ምጽዋት የምናደርገው የምናስቀድሰው በወለተ ማርያም ገብረ እግዚአብሔር እያልን የምናደርገው በትንሣኤ ጊዜ ወገኖቻችን ጋር አብረን መንግስተ ሰማያት ነው አይደል? አይዟችሁ ወደ እሱ ሳይገባ እንዳትሉኝ በዛው እንድትይዙት ነው። አጋጣሚ እግዚአብሔር የዛሬ ወር ትንሣኤን ዘመን ትንሣኤን እናልፈው እንዳንችል ብዬ ነው። ይሄን ያህል ካልኩ ወደ ዕለቱ ትምህርት ስንገባ የዕለቱ ትምህርታችንን ወይም ደግሞ ቋሚ ትምህርታችን ስሙ ምን ነበር የሚባለው? ርዕሱ ምን ነበር? ዶግማ። በደንብ ንገሩ። ዶግማ። በዶግማ ውስጥ ደግሞ ስንት ክፍል ትምህርት አለ ብያችኋለሁ? በአራት ከፍለን እንማረዋለን። በአራት ከፍለን ስንማረው ታዲያ እነሆ የመጀመሪያው ክፍል ትምህርተ እግዚአብሔር የሚል ነው ብለናል። ትምህርተ እግዚአብሔር ሲል ደግሞ በትምህርተ እግዚአብሔር ውስጥ የእግዚአብሔርን ስሞች የምናውቅበት የእግዚአብሔርን ባህሪ የምናውቅበት እነሆ የእግዚአብሔር ስሞች ደግሞ የምናውቅበት ክፍል ነው ብለናል ማለት ነው። ይሄን ተምረነዋል። ሁለተኛው ክፍል ደግሞ ስነ ፍጥረት ትምህርት ነው። ስነ ፍጥረት ትምህርት ደግሞ 22 ስነ ፍጥረት በስድስት ዕለታት ወይም በስድስት ቀናት ከፍሎ እግዚአብሔር ያስቀመጠልን እነዚህ ተምረናል ማለት ነው። የሶስተኛው ክፍል ደግሞ ትምህርተ አምስቱ አዕማደ ምስጢር የሚለው ነው። አሁን እዚህ ላይ ነው ያለነው ማለት ነው። የት ላይ ነው ያለነው? ትምህርተ ማን ላይ? ትምህርተ አምስቱ አዕማደ ምስጢር የሚለው ላይ ነን ማለት ነው። ታዲያ ይህ ከሆነ ባለፈው ላይ የተማርነውን ከነስ አድርገን ወደ ዕለቱ ትምህርት እንሄዳለን ማለት ነው። ባለፈው ላይ ምስጢረ ሥላሴ የሚለው የተጣመረ ወይም ደግሞ ተናባቢ ቃል ሲሆን ምስጢር የሚለው ምንድነው የሚለውን አዕማድ የሚለው ደግሞ ምንድነው የሚለውን ዘርዝረን በጥሩ ሁኔታ ከነ መጽሐፍ ቅዱስ ጥቅሳቸው እየጻፍነ ተምረን መጥተናል ማለት ነው። ሥላሴ ከሚለው ደርሰን ሥላሴ ከሚለው ስንደርስ ደግሞ የሥላሴ የመጠሪያ አምስቱ ስሞች ብለን አንደኛ ሥላሴ፣ ሁለተኛ ሥላሴ ዋሕድ፣ ሶስተኛ ሥላሴ ዘለዓለም፣ አራተኛ ስሉስ ቅዱስ፣ አምስተኛና የመጨረሻው ቅድስት ሥላሴ ብለን ይሄን አብራርተን ተምረናል። ዋሻው ተምረው ምን ነው ማለት ነው? አለፈ ወይ አልተማርንም በሉ ወይ ተምረናል በሉ። እሺ ድምጻችሁ አይሰማም። ተምረናል። በፍጹም ተምራችኋል። ተምረናል በሉ። ተምረናል በሉ። ተምረናል። እግዚአብሔር ይባርክ። ስለዚህ ይሄን ያልተማራችሁ ጓደኞቻችሁ ጽፈዋል። ከጻፉት ላይ ትጠይቃላችሁ፣ ትማማራላችሁ። ወደ ዛሬው ትምህርት ልውሰዳችሁ። ወደ ዛሬው ትምህርት ወስዳችሁ ደግሞ ባለፈው ላይ የጻፋችሁ ልትኖሩ ስለምትችሉ ዛሬ የምንማረው ደግሞ የሥላሴን አንድነትና ሶስትነት ለይተን የምናውቅባቸው የሥላሴ አራቱ ስሞች አሁን ትጽፋላችሁ፣ ታጽፋችሁ የሥላሴን አንድነትና ሶስትነት ለይተን የምንረዳባቸው የምናውቅባቸው ወይም የሚያስገነዝቡን የሥላሴ አራቱ ስሞች ትላላችሁ። ትገበላችሁ የሚስል ተማሪ ነው። ሌሎቻችሁ ያው እኛ ተማሪዎች አይደለም እንዳትሉ እናንተ የቃል ተማሪዎች ናችሁ። በቃል ነው የምታችሁ፣ እነሱ ደግሞ በጽሁፍ። እሺ ልድገምላችሁ።
የዛሬው ደግሞ ትምህርታችንን የሥላሴን አንድነትና ሦስትነት ለይተን የምናውቅበት ወይም ደግሞ የምንረዳበት ወይም ደግሞ የሚያስገነዝቡን የሥላሴ አራቱ ስሞች ናቸው። እየጻፋችሁ ነው? መልካም። አንደኛ የሥላሴ የባህሪ ስም። አንደኛ የሥላሴ የባህሪ ስም። ሁለተኛ የሥላሴ የአካል ስም። ሁለተኛ የሥላሴ የአካል ስም። ሦስተኛ ሁለተኛው የሥላሴ የግብር ስም። ሦስተኛው ደግሞ የሥላሴ የአካል ስም። አራተኛውና የመጨረሻው የሥላሴ የኩነት ስም። እግዚአብሔር መልካም ፈቃድ ዛሬ የምናያቸው እነዚህ ባለፈው ላይ አሁንም እንደነገርኳቸው የሥላሴ የመጠሪያ ስሞች ነው የሚለው። የሥላሴ የመጠሪያ ስም ነው የሚለው አምስቱ። ለምሳሌ ሥላሴ ዋሕድ፣ ሥላሴ ዘላለም፣ ሥላሴ ስሉስ ቅዱስ፣ ቅዱስ ሥላሴ ያልናቸው የሥላሴ የመጠሪያ ስም ሥላሴ በሚለው። የአሁኑ ደግሞ የሥላሴን አንድነትና ሦስትነት ለይተን የምናውቅባቸው የሚያስገነዝቡን የሥላሴ አራቱ ስሞች ናቸው ማለት ነው። እነዚህንም በዝርዝር አንደኛ የባህሪ ስም፣ ሁለተኛ የአካል ስም፣ ሁለተኛ የግብር ስም፣ ሦስተኛ የአካል ስም፣ አራተኛና የመጨረሻው የእኩነት ስም ብለናል። እግዚአብሔር አምላካችንን መልካም ፈቃድ ሆኖ ይህን እንድንማር የፈቀደ ምስጢራቸውን እንድንማር እሱ ይፍቀድልን። ሰዓት ካለን ወደ ዝርዝሩ እንገባለን። ሰዓት ከሌለን ግን እነዚህን ለዛሬ ይዘናል። ቀጣይ ግን የባህሪ ስም ማን የሚል ነው ብለን የባህሪ ስም ብቻ የሚለውን ለምሳሌ ያክል ንገራችሁና እግዚአብሔር የሚለው፣ ጌታ የሚለው፣ አዶናይ የሚለው ይሄ የባህሪ ስም የሚለውን መጽሐፍ ቅዱሳቸውን እያጣቀስን ከነምዕራፍ ከነቁጥራቸው እንዘረዝራለን። ምክንያቱም አሁን ያንዱን ብቻ ለመዘርዘር ሰዓት ሊወስድ ስለሚችል ሰዓታችንን እንዳይገድብብን፣ ሰዓታችን ደግሞ እንዳይሻማ ለምሳሌ ልነግራችሁ ስለፈለኩ ነው። እነዚህን ግን የሥላሴን አንድነትና ሦስትነት የምናውቅባቸው ወይም የምንረዳባቸው አራቱ ስሞች እነማን ናቸው ብዬ በምጠይቅ ሰዓት ግን የባህሪ ስም፣ የአካል ስም፣ የኩነት ስም ብላችሁ ትመልሱልኛላችሁ ማለት ነው። ፈቃደኞች ከሆናችሁ አሁን እጠይቃለሁ። አዎ፣ ፈቃደኝነት በምን ይገለጻል? እጅ በማውጣት አይደለም። ሁለት ነገሮች አለ። እሺ በማለት አሁን እምቢተኝነት በምን ይገለጻል? ስለዚህ እናንተ እምቢተኞች ናችሁ ማለት ነው። ዝም ስላላችሁ ማለት ነው። እሺ ፈቃደኞች ናችሁ ልጠይቃችሁ? እሺ ፈቃደኞች ናችሁ? አዎ። እስኪ እሺ በሉ። እሺ ያለ ልጅ እሺ የኔን ያለም አትጮሁና ተሰብሰባችሁ። መልካም። እሺ የሥላሴን አንድነትና ሦስትነት ለይተን የምናውቅባቸው ወይም ደግሞ የሚያስገነዝቡን አራቱ ስሞች የሥላሴ አራቱ ስሞች በቅደም ተከተል ማን ይባላሉ? አንደኛ ጀምራችሁ ንገሩ። ሥላሴ የባህሪ ስም፣ ሥላሴ የግብር ስም፣ ሥላሴ የአካል ስም፣ ሥላሴ የኩነት ስም። መልካም ቃለ ሕይወት ያሰማልን። ሁላችሁም በሉ ሞራን አላችሁ እልል ባትያለ
የመከረን አምላካችን ክብርና ምስጋና ለእሱ ይሁን። የእሱን አንድነት ሦስትነት እንድንማር የፈቀደ በተማርነው ደግሞ አንድነቱን ሦስትነቱን አውቀን ለእሱ ተገዝተን እሱን አመስግነን ከእሱ ጋራ የእሱ ወዳጆች፣ የእሱ ልጆች፣ የእሱ አመስጋኞች፣ የእሱ ተገዦች ተብለን ቅዱሳን ማህበር ጋር እግዚአብሔር እንሰይማለን ብለን ሰየምን ታስብበትና ብንሰይም መልካም ተሰምቷችኋል። ገብረ ጻድቅ ወይም ደግሞ አቶ ዳርጋ ነው ሰምታችሁ ከሆነ ይሄ ማህበራችንን ጉባኤያችን ስያሜ ሊሰጠው ይገባል የሚል ሀሳብ ባለፈው ተነስቶ ስያሜ እንሰጣለን ብለን ተስማምተን ነበረ። ምን ላይ ደርሳችኋል? ስያሜውን አባቶቻችን አላሳውቃችሁ ነው። ሁላችሁ ይህ ጥያቄ ስሙትና ጥያቄው አግባብ ከሆነ አግባብ ነው ትላላችሁ። አይ ማህበሩ ስያሜ አያስፈልገውም ስም አያስፈልገውም ካላችሁ ደግሞ አይ አቶ ገብረ ጻድቅ ማነው አቶ እንዳል ወይም ገብረ ጻድቅ ተሳስተው ነው እንጂ ማህበራችን ስም መኖር የለበትም የሚለውን ሀሳብ በኋላ ከእናንተ ትሰጡናላችሁ ማለት ነው። ሌላ ሁለተኛ ጥያቄ ያላችሁ? ሌላ ጥያቄ ያለው? መልካም እሺ፣ እንግዲያውስ በዚህ እንቋጨውና ጥያቄ ያላችሁ ቀጥሉ፣ ካላችሁ ቀጥሉ። ጥያቄ ያለው የለም? እኔ ልጠይቃችሁ? ጥያቄ አበዛብን እንዳትሉ። ደግሞ በዘመነ ትንሣኤ ውስጥ ስምንቶቹን እናስባለን ብለናል። ስምንቱን ከምናስባቸው ማንና ማን የሚሉትን ንገሩኝ። ገሌና ገሌ ብያችሁ ነበር። ሲኦልና ገነት፣ እሺ መልካም፣ እነዚህ እናስባለን። ገነትና ሲኦል በዚህ ምድር አሁን አባቶቻችን እናቶቻችን በአጸደ ነፍስ ብቻ ያሉበት ነው ማለት ነው። በምን ብቻ? በአጸደ ነፍስ ብቻ። እኔና እናንተ በአጸደ ሥጋ በዚህ ስንኖር እነሱ በዛ ያሉበት ነው ማለት ነው። መንግስተ ሰማያትና ገሃነም ደግሞ ይህ ዓለም ያለ ገነትም ስታል ሲኦልም ስታል ሌሎችም ሁሉ ዓለማት የተባሉት ሁሉ ሲያልፉ ከማያልፉት ዓለማት አንዷ መንግስተ ሰማያት የሆነችውና አንዷ ገሃነመ እሳት የሆነችው ሲከፈቱ በዚያን ጊዜ ከነ ሥጋ ጋር ተዋህደን ነው የምንገባው። የገነትና የሲኦልን የመንግስተ ሰማያትንና የገሃነምን ገነትና መንግስተ ሰማያት ተረካካቢዎች ናቸው። ምንና ምን ናቸው? አስረካቢዎች፣ ሽፍተኞች ናቸው ማለት ነው። ስራ የሚሰሩት በምንድን ነው? በምንድን ነው? በሽፍት ማስተማርስ በሽፍት ይሰራል አይሰራም? ብቻ በሽፍት ማለት እንደማለት ነው። አገላለጽ በተራ ማለት ነው። ያኛው ተረኛው ሳያስረክብህ ያኛው ሰውዬ ሳይረከብህ ተመሄድ ትችላለህ? ይቻላል አይቻልም? አይቻልም። ስለዚህ መንግስተ ሰማያትና ገነት በሽፍት ነው የሚሰሩት ማለት ነው። በምን ነው አልኳችሁ? በሽፍት። ማን ተረካቢ ነው? ማን አስረካቢ ነው? አዎ እንደው አጣላ አድርግላችሁና ይቻለም ለገነት ታስረክባለህ። በምን ወስዳ? በሞት ክርስቶስ የተነሳው ሳይሞት ነው ከሞተ በኋላ ሞቶ ነው። ሞቷል ነው ማለት። ሞቶ ምን ብሏል? ተነስቷል። እንደ ሥጋ ሞተ፣ እንደ አምላክነቱ ሕያው ነው። አዎ ለምን ሕያውን ከሙታን መካከል ትሽራላችሁ አይደል ያለው መልአኩ መጥቶ ለዛ ለነቶቻችን በሉቃስ ወንጌል ስንመለከተው ሕያውን ከሙታን መካከል ለምን ትሽራላችሁ? አዎ ይህች ዓለም ታዲያ ሶስት ሽፍት አለን እኛ ማለት ነው። ስንት አለን ማለት ነው? ሶስት ሽፍት እኛን የሚረከቡ የሚችሉን ማለት ነው። ይህች ምድር እስከምንሞት ድረስ ትጠብቅና በሞት ለማን ታስረክባለህ? ለገነት ወይ ለማን? ለሲኦል ወይ ለማን? ወይ ለገነት ወይ ለሲኦል።
እናንተ ማንን ትመርጣላችሁ? ገነት በእውነት ስለመረጣችሁ ነው በፀሐይ የምትቀበሉት ነው አይደለም? መርጠን ነው። እውነት ነው፣ ስለመረጥን ነው። አሁን ጓደኞቻችን እኮ ይቅርታ እነሱ ሲሆን መረጡ ማለት በቃሉ አነጋገሪ ይቅርታ ጠይቃለሁ። እነሱ እኮ አሁን እስካሁን ድራፍት የሚፈልገው ሰው 5 ጠጥቶ ይሆናል። ቡና የሚፈልገው ደግሞ አንድ ቤት ጨርሶ ወደ አንደኛው ሂዳለች። ደግሞ ሌላ ቦታ የሚሄደው ሂዷል። እናንተ ግን ገነትን ስለፈለጋችሁና ስለሆነ እዚህ ቅዱስ ቦታ ላይ ያላችሁ ትክክል ነው። ገነትን እንመርጣለን። ስለዚህ በዚህ እንስማማና ስንሞት ወዴት እንሄዳለን? ወደ ገነት። መርጣችኋል? ንገሩኛ። ወደ ገነት። ወደ ገነት። አሁን ማለት ስንተኛው ሽፍት ገባን ማለት ነው? ሁለተኛ። ሁለተኛ። ገነት ደግሞ ምጽአት እስከሚመጣ ድረስ የምትጠብቀው ምን ብቻ ነው? የምትንከባከበው ጻድቁን ብቻ፣ ነፍሷን ብቻ። ስጋችን በዚህ ቀርቷል። ምድር ግን ስጋና ነፍስን ነው አብራ ላይ ያለች ማለት ነው። ገነት ስንገባ ግን ስጋ የለም። ማን የለም? ማን የለም? ማን ብቻ ናት ያለችው? ገነት በመኖሯ ኧረ ይሸወድባል። ገነት በመኖሯ ታሳዝናለች። ታስደስታለች። በቤቴ ታስደስታለች። ታስደስታለች። ደስ ይላታል። አሁን እኮ ገነት ከገቡ በኋላ ቀጥታ ወዴት ነው የሚሄደው? ወደ መንግስተ ሰማያት። መቼም 4ኛ ክፍል ሆነ ወደ 2ኛ ክፍል አትባለው ሰለካው ደግማታ ሊገባ ይችላል። አይታወቅም። ምንም ከሌለ አይታወቅም። ስለዚህ ይሄኛው የመጀመሪያው ሽፍት ምን ያደርጋል? ለገነት ያስረክባል። ሲያስረክብ ግን ሁለቱን ይነጥልና ማንን ይወስዳል? ነፍስን። ገነት ስለመረጥ ነው። ነፍስ ወልኔታው ነው። ነፍስ ይሄዳል። ስጋ ወዴት ይበሰብሳል? ወደ መሬት። ከማን ጋር ይቀላቀላል? ከአፈር ጋር ይቀላቀላል። ሶስተኛው ሽፍት ደግሞ ማን ናት? መንግስተ ሰማያት። መንግስተ ሰማያት ስትመጣ ደግሞ ከገነት ምንን ትረከባለች? ነፍስን። ከዚህ ምድር ምንን ትረከባለች? ስጋ። ሁለቱን አዋህዳ ትቀበላለች። ይሄን ልዩነት እንድትይዙ ነው። ሰዓት አለ ስላሉኝ ነው መድረክ መሪ። አሁን በቅቶኝ ከሆነ በቃ የትንሣኤ ዘመን ማለት ነው የመጨረሻ ደስታችን የሚያሰማን ዘመን። ታዲያ ይሄ ሁሉ ዝክር እዚህ ሁሉ የምታደርጉት ምንድነው? ከገነት ወደ መንግስተ ሰማያት እንድንሄድ ነው። መዘከር፣ መጾም፣ መጸለይ እና አለመጾም፣ አለመጸለይ፣ አለማመን፣ ጻድቅ አለመሆን እነዚህ ተቃራኒ ናቸው አይደለ? ግን አሁን አንድ ሰው እምነት ባይኖር መልካም ስራም ባይኖረው ሳይነሳ ይቀራል። ይነሳል። ለምን? ማንን አምኖ ይነሳል? እምነት የለም፣ መልካም ስራ የለም፣ ክፉ ነው። እንዴት ይነሳል? ፈጣሪ አንዴ ተነሰሰ በኋላ ለፍርድ ይቀርባል እንጂ መልካም። ኧረ ስሙ በደንብ አድርጋችሁ ምን በመሆኑ? ሰው በመሆኑ። ቅድም ከፍጥረቱ ሁሉ ይነሳል ያልነው ማን ነበረ? ሰው ነው አይደል? ሰው በመሆኑ ይነሳል። ይቅርታ እንጂ ለቃሉ አጠቃቀም ለገሌ ብለን አንድ ፈጣሪ የምናመሰግነው እኛ እግዚአብሔር እንለዋለን። ሌሎች ደግሞ ቢሉት አይደለ? ከዛም አልፈው ደግሞ በአምልኮ ባይድ የተጠመቁ ሰዎች ይኖራሉ። ከዛም ደግሞ የእግዚአብሔር ልጅ ነኝ እያልን መስቀላችን ያደርገን ታችን ለብሰን ውስጣችን አራዊት ይሆናል። ያ የሚጠቅመን ደረጃ ነው። ከተነሳነ በኋላ ሰራሽ የሚባለው ቃሉ ሲፈርድ ይሄ የዘከራችሁ ዝክር ሁሉ ይነሳላችኋል። ያበላችሁት ያጠጣችሁት ይነሳላችኋል። በዚህ ፀሐይ የእግዚአብሔርን ቃል የሰማችሁበት ይነሳላችኋል። የሰገዳችሁበት የእግዚአብሔርን ቃል አክብራችሁ በመኖራችሁ እዛ ላይ ተሰብስቦ ይቆያል። ስለዚህ አሁንም በድጋሜ ለዛ የበቃን ሰዎች እንድንሆን እግዚአብሔር ይፍቀድልን። ዛሬ በዚህ በቦታው እንደተገኘን በዚህ ጸንተን እንድንኖር የእግዚአብሔር መልካም ፈቃዱ ይሁን።